እኔ ሰሊ አንቺ ስላለሽ ነው የምሬ ነው። አትገፍትራት በቃ። ኧረ እኔማ ውሰደኝ ወሎ ውሰደኝ። ወሎማ ትሄጃለሽ። እኔ ከዚህ በኋላ ጸብ ነው የፈለከኝ ማለት ነው። እኔ ጸብ አልፈለኩም። ለምንድን ነው ጸብ የፈለከኝ እንዴ? አይደል አንቺ ምን ማለት ነው? ላገኝ ነው ምን ብርቅም ተወደሽ አታውቂም እንዴ? እና እኔ ምን አደረኩኝ እንዴ? ተወደሽ አታውቂም ማለት ሪያሊቲ እንድትነግረኝ አልፈልግም። አሁን እሷ ፍላጎቷ ነው አይደል እንዴ? ደስታዋ ደስታዬ ነው ካለ ለምን ማለት እንደዚህ ተወሬ መተለን የምትወረኝ አንተ ምንድነው? ቆይ ተፈን በቃ እንዴ አንተ ምን ሆነህ ነው? ለምን ታጠፋለህ? አትረጋጋም እንዴ? ለምን ታጠፋለህ እንዴ? ምን ሆነህ አታጠፋም? ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁልን? እኛ በጣም ደህና ነን። ዛሬ እንግዲህ በአዲስ ቪዲዮ ከሰሉዬ ጋር ከቻሳ ብለናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ ቤተሰቦቻችን? እንግዲህ ባለፈው የተባለ ቪዲዮ መተንላችኋል። ዛሬ የምር የምነግራችሁ ባለፈው ፓንዳ ምን አይነት ስራ እንደሰራ አይታችኋል። በጣም እኔ ራሱ የምር አስደንግጦኝ ነበር። ይሄ ሰውዬ ምን አስቦ ነው ምናምን ተጫወተብኝ። ቤተሰብ ምን እንደሚሻለኝ ግን እሱ ልጅ ቆይ ዘራለታለን ዛሬ እዛም ቢሆን እጂ አለቀውም እንጂ የምር እዛ ስትመጣ አለቀልህ። አንዴን ቪዲዮ ካየው አልቆላል። በሚስጥር ብናረጋው ይሻላል። በሚስጥር ዝም እንበላው እና ፋሚሊዎች ዛሬ እንግዲህ ከሰሉ ጋር መጥቻለሁ። መጀመሪያ ሰላም ተበላችሁና ያሰብነውን እንነግራችኋለን። እንግዲህ ውድ ቤተሰቦቻችን በጣም ተናፍቃችኋል። በጣም ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደፊት ተንኮል ቢሆንም ግን ላይክ እያደረጋችሁ መጀመሪያ ላይክ አድርጉ ተብላችኋል። እና ውድ ቤተሰቦቻችን ዛሬ ያሰብናት ቪዲዮ አለች። እኔ አይደለም ሐሳቡን ያመጡት። እኔ እንደዚህ አይነት ተንኮል ለማላሰብ ታውቃላችሁ። ግን ደግሞ ባለው እኔም አላሰብኩም። መሀል ያለው ሰው ነው እና ማን ሰው እሱም እኔም ካልሆነ እናንተ ናችሁ ማለት ነው። ይሄን ያዘባችሁት እናንተ ናችሁ። እና ቤተሰቦቻችን ባለፈው አይታችኋል ፓንዳና ጆሲ ያደረጉኝን ሰራለታለሁ። ዛሬ ብድር በምድር ነው። እኔ የምር እውነት የምናገረው ሰሉ እንደዛ ስትሆን ሳይ ምናምን በጣም ትንሽ ደበረኝና አረ ወንድምሽ አለው ምሻል መጣው ይከች ብዬ ማለት ያደረጋትን ነገር እንደግማት ብድር በምድር እንዴት እንደምጮትበት ዛሬ ይምጣ ብቻ። ግን ምን ተሰማሽ? ከንት ካባረረኝ ምናምን በቃ ትቼ ቻው ካሁኑ እሺ ካሁኑ ርቻ ይኖራል ላባረኝ ይችላል። በቃ ትቻችሁ ነው የምሄደው። ሰምታችኋል እንግዲህ እኔ ልታጋፍጠኝ ነው። እኔ እሱ ነው የምለው ካሁኑ ነው የምነግርሽ። የሚያምነውን ይመን እንግዲህ ሲመጣ እናንተ ከኔ ጎን እና ፋሚሊ አዲስ ነገር ነው። እኔ ያሰብኩት ነገር አለ። እንደዚህ ነው ብዬ መናገር አልፈልግም። አሁን አነግራችሁ ሲመጣ አንድ ላይ የምትሰሙት የሆነ ነገር እናደርጋለን። ፋሚሊ ተከታተሉን። እየመጣሁ ነው ብሎኛል። ደውሎልሻል አንቺ? ይመጣል። አሁን ደርሰው እየመጣሁ ነው ብሏል። እንግዲህ ደውለንለታል። ያ ፓንዳ ግን አለመኖሩ ትንሽ አናዶኛል። እኔም አናዶኛል። በዚህ እሱ ላይ ነበር እንደውም በጣም ቂም የያዘው ውስጤ እሱ ላይ ነው። ፓንዳ ነበረ ጆ እንኳን ሶኪ ተባባሪ ነው። ግን ደግሞ እሱ ላይ ደግሞ ቆይ እኔ የውዝሽ ነገር አስቤ ፓንዳ ጋር ቆይ እኔ ማቀብ አንተን ጠብቅ፣ ጊዜን ጠብቅ። እንደዛ አበሳጭታት እሄዳለሁ ምናምን ብሎኛል። ነገርኩ። ከዛም ቢሆን መጥቼ በእግር በፈረስ ቢሆንም ፈልግ። ደግሞ እየገረመኝ ምንድን ታውቃለች? ምግባችንም ምናምን ያለበት ባር ብቻ እንደዛ አብልታ ትገባው። እኔ አንተ ብኖርልኝ እንደዚህ አይለኝም ነበር። እንደዛ ገንፎ አልቀረም እንኮ ጌታ። ኧረ ፓንዳ ምን አይነት ሰው ነው? እንደዛ በልቶ ሽምጥጥ ምንም በቃ ግን ለነገሩ አያስመሰግንም እኮ አይተሽዋል። አገዛዛን እኔ አትካለም ልታጣለኝ ከሱ ላጣላይ ነው ፋሚሊ ያያችሁት ነው። አይ እንደዛ አይደለም። አይተሽዋል መቼም እንደዛ በተናገራፉ እንዴት እንደበላ አይተሻል። ማለት ነው አፉ ብለሽዋል። ተታርቀናል። ግን ደግሞ በቀል ደግሞ ግድ ነው። ጠብቅ ጊዜህን ጠብቅ እንዳረሷት ቤተሰብ እና ፋሚሊ እንግዲህ ሰሉን ይዤላችሁ ከች ቢያል ጆም ይመጣል። የሚሆነውን እናያለን። ለዚህ ቤት አዲስ የሆናችሁ ብላለች ሰሉ፣ ሁላችሁም አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩን። በእኔ ሲሪየስ ነው መሆን ያለብን ነው። እየሳቀኝ ነው። ሲሪየስ ነው። ሲሪየስ ከዛ አንቺ ምንድነው የሆነ ፊሽ ምናምን ካል ፋሚሊ ማወቅ የለበትም። እንጆ እየመጣ ነው እና ኪጓ አድልሽት። ኧረ እኔማ ውሰደኝ ወሎ ውሰደኝ። ወሎማ ትሄጃለሽ። እኔ አልወስድም ብሎኛል ጆሲ። አንተ እንኳን ውሰደኝ እንጂ ኧረ ጆሲ አይልም እንዴ አለኝ ነው
ማኔ ኧረ ወሎ እኔ ነኝ የምከባከባችሁ ነው ብቻ እናንተ የምር መጣው አንቺ ዲባ ሳታ ይላል እንዴ ካሜራ ይዣለሁ አትኝም እንዴ በእናትህ ካሜራ ከቻሳ ምን እሺ እንዴት ነው ሰላም ነው አማን ነው ሰላም አረ እንኳን ደህና መጣ የምር በጣም እየጠበቅኩ ነበርና በመሃል ሰልዬም ስትመጣልኝ ቀድማ አንተን እሷ ስለደረሰች እሷ ጋር ትንሽ አወራ አይ እሷን እጠራታለሁ ምናምን ግን አልሽኝ ነበርኩ በየተገናኝታችሁ ነው አዎ እሷ አስፈላጊ ጉዳይ እዚህ ጋር እኮ ነኝ አንተ ነበርክ እንደውም እኮ አለመጠራት የነበረብክ ማለት ዲባ ተነግሮልኝ እኔ ነገራለሁኝ አንተ ነገር አንተ አስፈላጊ አይደለም እኔ ነኝ አስፈላጊ ምን ማለት ነው ደግሞ እንደዛ ማለት አይ ልትል የፈለገችው ምን መሰለህ ጆዬ በመሃል አንተ ማለት እንድትመጣ የፈለኩትም ሰሉ ጋር የነበራችሁ ነገር አለ ምናምን እንድታውቁም የምፈልገው ነገር አለና ያው ላይክ ቁም ነገር እስከሆነ ድረስ ቆይ ከዛ በፊት ግን ያው ካሜራ ማያዝከን አላወኩም ነበርና እስኪ ሰላም ልበልሽ ቤተሰቦች ለመጀመሪያ ጊዜ ነው እዚህ ቤት የመጣሁት ውድ ቤተሰቦቻችን እንደምን አላችሁልን እኛ አለን እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላም ሁኑልን በዲባ ቤት ለመጀመሪያ ጊዜ ነው የመጣሁት የመጀመሪያው ነው ለመጀመሪያ ጊዜ ነው የመጣሁት ሁላችሁም የኔ ቤተሰብ ይሆናችሁ ዲባን በጣም አሪፍ ልጅ ነው በጣም አሪፍ ልጅ ነው ከመነግራችሁ በላይ ጀለሲ ነው ወንድሜ ነውና ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ ዲባን አበረታቱልኝ ይሄን ማለት ወዳለኝ ደስ ብሎኛል የምር በዚህ ቤት ዛሬ ስለመጣው ማለት ነው የምር እኔም በጣም ነው ደስ ያለኝ ግን ደግሞ ያው ይሄን ካልክ አይቀር ትንሽ ያው ወንድሜ ነህ ካንተ የምደብቀው ነገር የለም ምናምንና ሰሉ ጋር አውርተንም ኦኬ እሺ ደስ ብሏታልና ግን መናገር ስላለብኝ ልነግርህ ነው ያው በዚህ ነገር እንድትቀየመኝ አልፈልግም ያው ላይክ ባለን ነገር እና ጆዬ ሰሉ ያው በጣም አርጎ እጅግ በጣም አርጎ የሚወዳት ልጅ አለ ማለት የሚወዳት ልጅ ስትል ማለት በጣም አርጎ ነው የሚወዳትና ሁሌ ነው በቃ ባያት ቁጥር ወይኔ ሰሉዬ አቤት ሁላ ግርግዳ ላይ ለጥፋታልና ኧረ ቀልድ ያስሉ አንተ የምሬን ነው ቀልድ ያስኮ ዲባ እሺ ቀጥላ ድስማስኪ ይቅርታ ስላቋረጥ አይ እንትን ነው ማለት ላይክ በጣም ይወዳታል እሷን በቃ እንዴ እንደው ተወዳት ታቀም እንዴ ታሽቃብጥ ደስ ብሎኝ ነው እንዴ ያው እሷ ጋር ያለውን ነገር አላውቅም ግን እኔ በጣም እየወደዱኝ ነው ለሷ ደግሞ አሁን ላንተ ምንድነው ልጅየው ይመምጣቱ አይቀርም መምጣቱ ስለማይቀር ቀድሜ ላንተ ልንገጠው ይመጣል እኔም ባልኖር መምጣቱ አይቀርም ግን ማወቅ ስላለብህ እጅግ በጣም ነው የሚወዳት እኔን ጭቅጭቅ አድርጎ በቃ ካላገናኘኝ ሲለኝ ኧረ ቆይ ተረጋጋ ምን ሆነ ነው ምናምን ብዬ ትንሽ ጋር አደረኩት እንጂ አሁን በራሱ መንገድ መጥቶ እንደሚያገኛትና እኔ ደግሞ ስነግራት ችግር የለም ደስ ይለኛል ማለት ፈልጋለሁ ደስ ይያለው ነው አለችኝና ያው እንድታውቀው ብዬ ነው ልነግርህ የፈለኩት ዲባ ምንድነው አንደኛ ልትለኝ የፈለከው እስካሁን ልረዳ በሞከር እንኳን ሊገባኝ አልቻለም ለምን እንደሆነ አላውቅም ሀሳብ ግልጽ ይሆንልኝ አይደል ምንድነው አሁን እኔ ለመጀመሪያ ጊዜ ነው በዚህ ቤት የመጣሁት እና ደስ ብሎኛል እያልኩኝ እያወራህ ያለው ነገር አሮ ነው ሊገባኝ አልቻለም ምንድነው ነው አው ያለኝ ቅርበት ምናምን አለ ግን ደግሞ ሰሉ ደስተኛ ናት መቼም የሷን ደስታ ትፈልጋለህ ብዬ ስላሰብኩኝ ነው እና ደግሞ ማግኘት ትፈልጋለች እሷም ብገናኘን ችግር የለም አንተ አልገባውም መሰለኝ እያልከው ያለኸው ነገር አልገባውም መሰለኝ ወሎ የሆነ ልጅ አለ ከዛ በጣም ይወደኛል ቪዲዮ ላይ አይቶኝ ማለት ነው ከዛ በጣም ይወደኛል ከዛ በኋላ እኔን ደግሞ መተዋወቅ ይፈልጋልና እዚህ አዲስ አበባ መጥቶ ሊተዋወቀኝ ነውና እሱን መጀመሪያ እንድታውቀው ብሎ ይሄ ነው ያለው ነገር ማለት ለመናገርም ከበደኝ እኔ እንደዚህ ነው ብዬ መናገር አልቻልኩም ግን ደግሞ ደስታው ይዘት ይመጣል ዲባ እንዴ ማለት ወሬ ነው አሁን እንዴ ምን ማለት ነው አይደለም ምን ይሄ ቁም ነገር እኮ ነው እንዴ እኔ እኮ አንድ ሰው ህይወቴ ላይ እኮ ጆይ ላደርግ ነው የሚወደኝ ሰው እንትን ልል እኮ ደስ ሊል አይገባም ምን ማለት ደስ ሊል አይገባም ማለት እንዴ እኔ ደስ ብሎኛል ዛሬ የኔ ደስታ ያስደስትህ አንድ ሰው ህይወቴ ላይ ሊጨምስሩ ነው ደስ ይያለኝ ነው ለዛ ነውና የኔ ደስታ ደግሞ ያስደስታል ለዛ ነው እኮ እንንገረው ያልኩት እኔ አው እንዴ ልጅየው የምር በስልኩ ላገናኘኝ ብሎኛል አስበው እስቲ በትልቁ የኔ ፎቶ ቤት ውስጥ ለጥፎት ነው ወይኔ ባየው ግን በቃ እንዳለ ቤቱ ብቻ ያንቺ ፎቶ ብቻ ነው ያለው በጣም ነው ራሱ የሚገርመኝ
አንተ ምን ሆነ ነው ምናምን ስለው በቃ እኔ ልጅቱን በቃ እኔ አገናኘኝ፣ በስልክ አገናኘኝ። አሁን ራሱ እየጨቀጨቀኝ ነው እየደወለ አገናኘኛ በወሮስ ጆሲ በወሮስ በስልክ ለምንድን ነው እየሳካ ያለው? እና ምን ላድርግ? ቆይ እሺ ምን ማለት ነው እንዴ? ምን ችግር አለው ታዲያ? አይደለም ያወራች ያላችሁት ነገር ደስ አይልም። ዴቫ እኔ እወድሃለሁ፣ ትጣላኛለህ በዚህ ነገር አይደለም እንዴ? እኔ እኮ አሁን ያለውን ነገር እኮ በግልጽ ነው የተናገርኩት። ዴቫ እኔ ቀልድ ነው በለኝ። ዝም ብለህ አሁን እንዲየሳኩልህ ነው እስካሁን ድረስ ቀልድ ነው ብለህ ነገሩን እንፍታውና እንለያይ። አረ እንደዛ አይደለም ጆ፣ ያለውን ሪያሊቲ እኮ ነው የነገርኩህ እኮ። እንደዚህ አይነት ሪያሊቲ እንድትነግረኝ አልፈልግም። አሁን እሷ ፍላጎቷ ነው አይደል እንዴ? ደስታዋ ደስታዬ ነው ካል ምን ማለት እንደዚህ አይነት ወሬ መተለን የምትወረኝ አንተ ምንድን ነው? ቆይ እንዴት እንዴ? ምን ነው ጆሲ? ምን ነው ማለት እንዴ? እሷ የምትፈልገውን ነገር አይደል እንዴ ያረኩት እኔ። በቃ ፍቃደኛነቷን እኮ ስላገኘው ነው አይደል እንዴ? አንተ ለማሳወቅ እኮ ያክል እኮ ነው። እኔ አንተ እንድታውቀው ብዬ ነው እንጂ የነገርኩህ ሙላ እኮ ለአንተ መናገር አይጠበቅብኝም። እሷ ጋር ተናግሬ እኮ ነው የሚሄድ ይችላል። ደውልለትማ አንተ የምሬን ነው። ደውልለትማ ዴቫ ከኔ ጋር መጣላት ነው የፈለከው? ለምን እጣላለሁ? ዝም ብለህ ንገረኝ። ከኔ ጋር ጓደኝነቱን ማጣት መጣላት ነው የፈለከው? አይደለም በቃ እኔ ጓደኛዬ ስለሆንክ ስለምቀርብህ ነገርኩህ እንጂ እኮ ቀጥታ እንደዚህ አይነት ወሬ ለምን ትነግረኛለህ? እንዴ በጣም ይፈልጋል ልጅ ነው። በቃ ሊያወራት እንደሚፈልግ ነው የነገረኝ። ስልኳን ሁላ ስጠኝ እያለ እሷና እኔ ያለን ግንኙነትን ታውቃለህ አታውቅም? አንተ አውቃለሁ እንጂ ምንድን ነው እንዴ? ፈቃደኝነቷን እኮ ነው እሷን አገኘው እንጂ ምን ላድርግሽ እኔ አይደለም። አንቺ ምን እየሆንሽ ነው? ምንም ሊገባኝ አልቻለው። አንተ ያንተ ጓደኝነቱ ምናምን ትችዋለሁ። ከዚህ በኋላ ጸብ ነው የፈለከኝ ማለት ነው። እኔ ጸብ አልፈለኩም። ለምንድን ነው ጸብ የፈለከኝ እንዴ? አይደል አንቺ ምን ማለት ነው? ላገኝ ነው? ምን ብርቅን ተወደሽ አታውቂም እንዴ? እና እኔ ምን አደረኩኝ እንዴ? ተወደሽ አታውቂም? የሚወደኝ ሰው ላዋራው እኮ ነው ያልኩት። አንዴ ላገኘው ላዋራው። እኔ ምን ችግር አለው? የሚወደኝ ሰው አዋርቼ አውቃለሁኝ። ምን ችግር አለው? እኔ የሚያደንቀኝ የሚወደኝ ሰው አዋራለሁኝ። ምን ችግር አለው እንዴ? ቴንኪው ማለት ችግር አለው? እሱ ይወር ያለበት ነገር ገብቶሻል እንዴ? ገብቶኛል። ማድነቅና መውደድ እና ደግሞ ሌላ ነገር ይለያያል። እንዴ እሱ ይወድሻል ያደንቅሻል ነው ያለው። ሌላ ምን አለ? ኧረ እባክሽ እንደዛ አይደለም ያለው። አዎ አዩ ጆ አንተ ያልተረዳው ነገር አለ። በቃ እነሱ ያወሩ። በቃ ፍቃድ ስጣቸው። ምናልባት እኮ ሜቢ ሊቀየር ይችላል ቀስ በቀስ እኮ። ግን ደግሞ ይሄው ጆ አንተ ፍቃድህን ስጣት። እኔ ልጅዩን ላገናኝ። ዲቫ እንደዚህ አይነት ወሬ አታውራኝ። የሚያፈቅርሽ ልጅ አለ እያልካት ምንድነው እንደዚህ አይነት ወሬ የምታወራው? በእናትህ አዎ እሷ ፍላጎቷን ማውራት ከፈለገች በራሷ መንገድ ታውራ። ገብቶሃል ጆ? እኔ እዚህ ጋር አንተ ላስጨንቅህ አይደለም። በቃ ልነግርህ ነው የፈለኩት ነገር። ስለማያገባ ነገር አትግባ እያልኩ ነው። እኔ ደግሞ በቃ በማያገባ ነገር የሆነ ነገር ልጁን እሷ እንደሚያውቀው ተያገባው ምን ማለት ነው? መተለን የመናገር እኮ አስፈላጊ ነገር አይደለም። ከፈለገው እንኳን አፈላልጎ ማውራት ይችላል። እና ስለኔ አይደል እንዴ? እና እኔ ምን አገባኝ? እንደዛ ከሆነ የራስሽን ጉዳይ እዛው መጨረስ እኮ ትችያለሽ። አሃ ነው። ስለዚህ በቃ ደውለትና ላውራው። እኔ ማሳወቅ እኮ አልነበረብኝም። እኔ ስልኩን እሰጥሻለሁኝ፣ እንደውለታለሁ። አንተ ዴቫ ስልኩን እንዳልከሰክሰው እንዴ? ኧረ ጆ ምን ሆነህ ነው እንዴ? ተረጋጋ እንጂ እንዴ። ስልኩን እከሰክሰዋለሁ ዴቫ። ምን አድርገህ ነው የምትከሰክሰው? እኔ እንድታወራው ነው እኮ በቃ ሌላ ነገር የለም እኮ። ምንድነው ማውራት? ለሱ አልተጀመረም እኮ አይደል? ስልኩን እከሰክሰዋለሁ። እየሰማኝ ነው አይደል? እከሰክሰዋለሁ ደግሞ ምን ማለት ነው ጆሲ? ልደውልም ነው አንቺ ዝም ብለህ በቃ ተረጋጋ እንጂ እንዴ። ልጆ ሲኔ ምንድነው ያደረኩት? ቆይ እንዴ ምን ሆንክ? በቃው እንዴ ጆ አንተ በጣም ስርዓት ያዝ። የምሬን ነው። በቃ እሷም የምትፈልገው እንድታረግ ፍቀድላት። አንተ ምን ስለሆንክ ነው እንደዚህ የምትናገረው እንዴ? ዴቫ ምን እያልክ ነው? ምንም እያልኩ አይደለም። እኔ ጓደኛዬ ነብዬ ነው ባይዘ በስንት ሰዓት እያወራ ያለው እኮ በቃ እኔም እኮ የነገርኩህ ለዛ ነው። ፍላጎቷ እስከሆነ ድረስ እንዳትወራ በቃ ፍላጎቷ እስከሆነ ድረስ አንተ ልታከብርላት ይገባል። በቃ እየሰማት ነው። በቃ ስማት ጸብ ነው እንዴ? አንቺ ምንድነው ከምትይው አልገባኝም። ምን አደረኩኝ? ላውራው እኮ ነው ያልኩት እንዴ። ላውራው እኮ ነው ልታወራው ትፈልጋለች። በቃ አሁን እንደውም ከዚህ በኋላ እሱ ጉዳይ ነው የምትወሪው። እስኪ ቆይ አንተ ዝም በላል። በምን ጉዳይ የምትወሪው እንዴ? ላውራው በቃ ላው ጉዳይ ይሄ ልጅ ወድሻለሁ አደንቅሻለሁ ነው ያለኝ። አስበው ፎቶዬን ምናምን ግድግዳ ላይ ለጥፎ አስበው። ምንድነው የተራ ነገር እኮ ነው። ብርቅ ነው። እንደውም ጠብቅልኝ ብሎኛል ጆ። እኔ ልንገርህ ጠብቅልኝ ብሎኛል። ሁላ ጠብቃታለሁ ከዚህ በኋላ እንደውም አንተ ዞር ማለት አለ። ተወዛውና የምር ትጣለኛለህ ዴቫ። ምንድነው የምትጣለኝ ማለት? ዞር በል አንተ በእናትህ። ምን ሆነህ ነው አንቺ? እኔ ሌላው አልገረመኝም። በዚያው ያንቺ ነገር ነው። ቆይ ዴቭ ምን አደረኩኝ? ምን አደረኩኝ? እኔ የሚያደንቀኝም የሚወደኝም ሰው ላዋራ ሰላም ልበለው ማለት ይሄ ሁሉ ነገር ሰላም ልበለው እኮ አይደለም መጀመሪያ ምን ላድርግ? እኔ ሰላም ልበለው እኮ ነው ያልኩት። ያለው ነገር ተረዳው አላለም። እንደዛ አይደል? ምናልባት ያፍቅራትም ይውደዳትም በቃ ሊያወራት ነው የሚፈልግ። እኔ ስማኝ በቃ ሊደውልላት ሊያወራትና በቃ ያለውን ነገር ታን ያልከኝ አይደል? መጀመሪያ ይወዳታል። ቤቱ ላይ እንዳለ ፎቶ አለ። በቃ ለጥፏላት ሊያገኛት ነው የሚፈልገው
እኔ አሁን ስለነሱ እንደዚህ ነው ብዬ መናገር አልፈልግም። ራሳቸው ያወራሉ። እሷ ደግሞ ፍላጎት አላት። ነገር ወደዚህ ማድረግ የጀመርከው ከመቼ ወዲህ ነው አንተ? አይደለም እኔ እንደዛ አላረኩም። በቃ ፍላጎቷን ነው ያስቀጥ። ሌላ ምንም ያረኩ ማውራት ትፈልጋለች እንዴ? ተረጋጋ። አንተ ምን ነው እንዴ? ያማል እንዴ? ተረጋጋ። እንደውም እሷ ከዚህ በኋላ ኃላፊነቱ የኔ ነው። እሺ ጠብቅልኝ ብሎኛል። እንደውም አንተ ወደዛውን በእናትህ ጌታ ነው ታላኝ። ጆስ ምን ሆነ ነው? ምን ሆነ ነው? አንተ ዘርበል አይደለም የምሬን እኮ እንዴ በጣም እንትን አለ እኮ እሱ በጣም አፈላ። የምሬን ነው። ስማ ዴባ አንተ ምንም አታመጣም። እሺ ወንድሜ ነው ብዬ ነው። ኧረ በእናትህ ሰው ሲያከብሮ ገባካ እንደዚህ ፊት አትበል። ኧረ በእናትህ እኔ ሰሊ አንቺ ስላለሽ ነው። የምሬን ነው። አትገፍትራት እንዴ አትገፍትራት በቃ ለምን ትገፈትራታለህ? በቃ ትገፍትራት። በቃ ፍላጎቷ እስከሆነ ድረስ ታከብርላት ይገባል። አወራዋለሁ። በቃ ማውራት ነው የፈለገችው አይደል? ካሜራ እንደዚህ አድርገህ እኔ እንደዚህ ማውራት ተገቢ ነው አይደለም? ግን ደግሞ አንተ ነህ እኮ አሁን ለምን አይጠፋም? ለምን ይጠፋል? ቢዛን ጣላል አይጠፋም። ምንም አይጠፋም። ምን ማለት ነው? እሺ እኔ እንደዚህ አድርገህ ለምን እንደዚህ ማድረጉ አስፈላጊ ነው? አስፈላጊ አይደለም። ራስህ ነህ አሁን ይሄን ያመጣው እኮ ራስህ ነህ እኮ። በስርዓት እያወራን ነበር አይደል? ለምንድን ነው የምትሰብረው? አሰብረው ያለው እኔ የማልፈልገውን ነገር እየቀረስከኝ እና በቀረጽስ ምን ችግር አለው? ምን እኔ ወንድሜ ነው ጓደኛዬ ነው ብዬ በሰላም ብመጣ አንተ ለጸም ምናምን ነው እንደዚህ የምጠብቀኝ? እኔ ለጸም ምናምን አላደረኩም። በቃ ራስህን እዚህ ውስጥ ያስገባኝ እኮ ጆ። ምን ማለት ነው? ራስህን ያስገባኝ እኮ ራስህ ለማንኛውም ችግር የለም። ሰማንያን ከእሷ ፊትም ካሜራ ይዛ እንደዚህ ለወራ አልፈልግም። አንተና እኔ ማውራት ያለብንም በኋላ እናወራለን። ካሜራውን አትፈልግም? አለ ምን መጣፋው አይጠፋም። እግዚአብሔርን ካሜራውን አላጠፋም። ለምን ይጠፋል? ዴቫ አጥፎ ጆረፍ በቃ አይጠፋም። በቃ ፋሚሊ ማወቅ አለባቸው። ችግር የለውም። አንተ ራሱ ከመቼ ወዲህ ነው ቆይ እንደዚህ አይነት ወሬ ከኔ ጋር ማውራት የጀመርከው? ለምን ተረጋጋ። በቃ እኔ አሁን እየነገርኩ ነው። አይጠፋም በቃ አልኩህ። በቃ አይጠፋም ካልኩ አይጠፋም ነው። አንተ ስላልክ ነው። አሁን ስላልኩ አይጠፋም በቃ። ለምን አዞር እንዴ? አንተ ምን ሆነህ ነው እንዴ? ለምን ታጠፋለህ? አትረጋጋም እንዴ? ለምን ታጠፋለህ እንዴ? ምን ሆነህ ነው? አታጠፋም። ዞር በል አንተ ዞር በል። እንደዚህ የሚያደርገው አታጠፋም አልኩህ። ተረጋጋ እንጂ። ኧረ ጆ ተረጋጋ። ኧረ ፍራንክ ነው። ኧረ ፍራንክ ነው። ተረጋጋ። አገኘ ነው። አንተ ባለፈው ከፋን ነገር ምንድነው እንዴ? ከፋን ነገር ምንድነው ያደረከኝ? እሺ ዴቫ ልቀቀኝ። አረከሽ ተረጋጋ። ቆይ ልቀቀኝ። እሺ ተረጋጋ። ዴቭ ተጣላኛል። እኔ ፍራንክ ነው ብዬ እንደዛ አድርጋችሁ እንዴ መስሎ ወሬ አታወሪም። በቃ ጌታም ፍራንክ ነው ጆሲ። እንዴ ምን ነው አንተ ራሱ ምን ማለት ነው? የማታውቂውን ሰው ፍራንክ ነው። ኧረ ተረጋጋ። ፍራንክ እኮ የማታውቂውን ሰው ግን አንቺ እንዴት ነው የምታወሪው? ትንሽ ጀምር እንዳወራ ብታረገኝ ነው። ኧረ ጆይ ተረጋጋ። ፍራንክ ነው ጌታም ፍራንክ ነው። እንደዚህ አይነት ፍራንክ የህፃን ቀልድ ነው ነበር እና ባለፈው እናንተ ምን አይነት የምን ቀልድ ነበር ስቀልዱ ብዬ ነበር። በቃ ተበቀልኳችሁ። እኔ ደግሞ እሷን አገዝኳት። ስማ እኔ ደግሞ ለመጀመሪያ ጊዜ በዚህ ቤት መጣሁ። እንደዚህ ከሆነ የምትቀበለኝ ድጋሚ አልመጣም እንዴ? ለምን ይመጣል? ኧረ ወንድሜ ተረጋጋ። የምንውበት ቢጀመር ይሄንን ሁሉ የጠነሰሰችው እንዴ አንቺ አይደለሽ እንዴ? እኔ ወንድሜ ጋር አላደረግም እንደዚህ ሁሉንም ነገር የሰራው ራሱ ደበደበኝ አይደለ? ልደበደበኝ ድንጋይ ያነሳ አይታችሁታል? ና ይመች አይጥሩ ልደውል ነበር እኮ ደግሞ ተወድሽ አታውቂም እንዴ? ምንድን ነው እንደዚህ የሚያደርግሽ እንዴ? ብርቁ ረብሻ ታራ እንደ የጣም ታርቅ ፍራንክ ከዚህ በላይ ነበረ ሞኒ። እንደውም አሳዝናታል መሰል። በመሀል እኮ ቀዝቀዝ አለች። ዝም አልኩኝ ከልሳት በቃ እኔ እኮ የምርም ቢሆንም እኮ እንደዛ አይነት ነገር ደስ ይለኛል። ገብቶሻል? ግን ስማ ብቻ ግን ይመቻችሁ። ምንም ማለት አልፈልግም። አይ ይቅር በለን እንግዲህ ፕራንክ ነው። ምንም ማለት ነው። እንደዚህ አታርግ ዲብ ግጥራለ። ግን አንቺ እንዴት ቻልሽበት? አንተ ሆነስ ግን አንተ ድንጋይ ታነሳበታል። ድንጋይ ዝም በላት። እራሷ ናት የምር እንዴ ልታወራው ልደውልለት ብላ ደውል ብላ የምር ደውል ብላለች እኮ ጌታን ደውል አልከኝ። ማጋዲ ደውል ነው ያልከኝ። ዘካካ ስልክ ወንድሜ አይ ይመቻችሁ። ተበቅያለሁ። ደግሞ ያኛው ይቀረኛል። ያኛው ቆይ ይመጣለታል። ያው እንሄድለታለን። ያ ፓንዳ። ለማንኛውም ውድ ቤተሰቦች እኔ በዚህ መልኩ መሆኑ ትንሽ ችግር የለውም። ምን ያልጠበቅኩም
ትንሽ ቢያስደብረኝ ለመጀመሪያ ጊዜ ግን ጣጣ ፕራንክ ስለሆነ ያው ኖርማል ነው፣ አልፎኛል። እንዲሁም ደግሞ ያው ለዚህ ቤት አዲስ የሆናችሁ ግን ሰብስክራይብ አድርጉት። አሁን እንደው ተናድጄም ቢሆን አድርጉት ሰብስክራይብ። እሰት አድርጉት፣ ቤተሰቦች እንዳትናደዱበት አድርጉት። ፋሚሊ እንግዲህ ያው ያለውን ነገር አሳይተናችኋል። ብድራችንን በምድር አድርገነዋል እና እንግዲህ ፋሚሊ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበለን። እንወዳችኋለን።